4 ጀምሮ ባለፈው ሳምንት ማየት ጀምረናል። አነብላችሁና አብረን እንጸልያለን። ኃጢአትን የሚያደርግ ሁሉ አመጽን ደግሞ ያደርጋል። ኃጢአትም አመጽ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱም የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም ማያሳታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እንግዲህ የዮሐንስን ዓላማ በተደጋጋሚ በግልጽ አስቀምጠናል። ምንድነው የሚጽፍላቸው? እነዚህ ተወዳጅ የሆኑ ልጆቹ የጽድቅን ሕይወት እንዲመሩ፣ ለእግዚአብሔር ክብር እንዲኖሩ፣ ከአመፀኞቹ እንዲለዩ፣ በአመፀኞቹ ስህተት ተስበው እንዳይወድቁ እያስጠነቀቀ እያነቃ እየሞገተ እንደሚጽፍ ተመልክታችኋል። በተለይ የኃጢአትን ትርጓሜ የኃጢአትን ምንነት ዮሐንስ በጣም ግልጽ በሆነ ቋንቋ ያስቀምጣል። ባለፈው ሳምንት የተመለከትነው ዋና ነገር እሱ ነበር። ኃጢአት ብዙ መገለጫዎች ስላሉት መገለጫዎቹን እንጂ መሰረታዊ ማንነቱን ብዙ ሰዎች ትርጉም አይሰጧቸውም። ኃጢአት ምን ያደርጋል በሚባለው ነው ብዙ ሰዎች የሚነጋገሩት። ኃጢአት ምን መገለጫ አለው፣ ኃጢአት በምን ይታያል በሚለው ላይ ብዙ ሰዎች ይናገራሉ። የኃጢአት ሩት ኮዙ ግን ምንድን ነው? የኃጢአት መሰረታዊ ትርጉሙ ግን ምንድን ነው የሚለው ላይ ብዙ ሰዎች ትርጉም አያደርጉም። ስለዚህ ኃጢአትን በውጫዊ መገለጫዎቹ ትንታኔ ለመስጠት ብዙ ጊዜ ይሞከራል። ኃጢአት ስህተት ነው፣ ልክ ነው። ኃጢአት ህመም ነው፣ ልክ ነው። ኃጢአት መርከስ ነው፣ ልክ ነው። እነዚህ ሁሉ ትክክል ናቸው። ለእነዚህ ሁሉ መነሻ የሆነው መጀመሪያው ነገር ግን ምንድን ነው የሚለው ላይ ዮሐንስ ትኩረት ይሰጣል። ኃጢአት አመጽ ነው ይለናል። እንግዲህ ባለፈው ሳምንት አንድ ነገር ተነጋግረናል። ክርስቶስ ኢየሱስ ኃጢአተኞችን በሽተኞች፣ ህመምተኞች ብሎ ጠርቷቸዋል። እንደዚሁም ደግሞ ቤተ ክርስቲያንን የህመምተኞች መታከሚያ ክሊኒክ አድርገው ብዙ ቅዱሳን ሰብከዋል። ክርስቶስ ኢየሱስ መድኃኒት ነው፣ አዳይ ነው፣ ዶክተራችን ነው፣ የነፍሳችን ሐኪም ነው። እንደውም የነፍሳት ሐኪሞች የሚል አንድ መጽሐፍ በቅርቡ አይቻለሁኝ። ልክ ነው። ወንጌል ከዚህ ሴንስ ሊነገር ይገባል። ነገር ግን እሱ ብቻውን ደግሞ ትክክለኛ ነገር አይደለም። ምክንያቱም ኃጢአት በመሰረታዊ ትርጉሙ አመጽ ነው ይላል ዮሐንስ። አመጽ ማለት ደግሞ በእግዚአብሔር ላይ መነሳት ነው። ስለዚህ አንድ ሰው ኃጢአት ሲያደርግ ምን እያደረገ መሰላችሁ? በእግዚአብሔር ላይ እያመጸ ነው። በእግዚአብሔር ላይ ጦርነት እየከፈተ ነው ማለት ነው። ብሉይ ኪዳን ላይ አንድ ቃሎችን በሰጣችሁ ደስ ይለኛል፣ ወደሚቀጥለው ሐሳብ ለመንደርደር። ሁለተኛ ዜና ምዕራፍ 13 ቁጥር 12 ላይ እስራኤልና ይሁዳ ለሁለት ከተከፈሉ በኋላ በሰሜኑ ያሉት መናገሻቸውን ሰማሪያ ላይ ያደረጉት በዳንና በቤርሳቤ ሁለት የአምልኮ ማዕከሎችን ከፍተው ጣዖት እያመለኩ እግዚአብሔርን ክደው በይፋ የሚንቀሳቀሱ የእስራኤል ልጆች በይሁዳ ልጆች ላይ ኢየሩሳሌምን መናገሻቸው ባደረጉ ካህናቱ ከነሱ ጋር ባሉ ሕጉን ኪዳኑን በያዙት ላይ ሲነሱባቸው እንደዚህ የሚል ቃል የሚናገሩት በአባቶቻችሁ አምላክ በእግዚአብሔር ላይ ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ አይበጃችሁምና የሚል ቃል አስቀመጡ። የሚገርም ቃል። ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ አይበጃችሁምና። ስለዚህ መነሳት በእግዚአብሔር ላይ ወይም ኃጢአት ማድረግ ማለት ከእግዚአብሔር ጋር ጦርነት መክፈት ነው። ይሄ በጣም አስደንጋጭ አቋም ነው እንደምታውቁት። እንደገና ራሱ እግዚአብሔር በሆሴ ምዕራፍ 13 ቁጥር 9 ላይ ምን ብሎ ተናግሯል? ሆሴ 13:9 ላይ ይሁዳ ሆይ እስራኤል ሆይ በእኔ በረዳት ላይ በመነሳትህ ክፉ አድርገሃል፣ ተነሳህብኝ ወይ ደግሞ በእኔ ላይ አመጽክብኝ ብሎ ይናገራል። ተነሳህ። ስለዚህ ኃጢአት ማለት ወገኖቼ በእግዚአብሔር ላይ አመጽ ማድረግ ነው። የእግዚአብሔርን መንግስት ለመፈንቀል መነሳት ነው። የእግዚአብሔር ሕግ ለመጣስ መሞከር ነው። ለዚህ ነው ካህናቱ ኃጢአትን ሲሰሩ ባለፈው ሳምንት እንዳነበብነው ምንድነው ያላቸው? እግዚአብሔር በትንቢተ
ሶፎንያስ ምዕራፍ 3 ቁጥር 4 ላይ በሕጉ ላይ ግፍ ሰርተዋል ይላቸዋል። ሕጉ ላይ ነው አመጽ የሚያደርጉት ብሎ ሲያስቀምጥ ትመለከታላችሁ። ስለዚህ የኃጢአት መሰረታዊ መነሻ የመመሰላቸው እግዚአብሔርን መጥላት ነው። የኃጢአት ዋነኛው መነሻው በእግዚአብሔርን አለመውደድ ነው። ክርስቶስ ኢየሱስ እንደዚህ ብሎ ተናገረ በዮሐንስ 15 ቁጥር 24 ላይ እኔ መጥቼ ባልነገርኳቸው ኖሮ ምን ባልሆነባቸው ነበር? ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተዋል ጠልተውማል ይላል። ስለዚህ ኃጢአት የሚያደርጉት ስለምን? ስለጠሉን። ስለዚህ ኃጢአት ማለት እግዚአብሔርን መጥላት ነው ወገኖቼ። ስለምንጠላው እናምጽበታለን፣ እንዋጋዋለን፣ እንነሳበታለን ማለት ነው። ስለዚህ ዮሐንስ አንደኛ ምክንያቱ ልጆች ሆይ ኃጢአት አትስሩ። እንግዲህ እንደምታውቁት ገና ምዕራፍ 2 ጀምሮ ኃጢአት እንዳታረጉ እንጽፍላችኋለሁ። ኃጢአት እንዳይለማመዱ ነው ዮሐንስ የሚናገረው። ኃጢአት እንዳይለማመዱ አንዱ መነሻ ምንድን ነው? ኃጢአት አታድርጉ ስል እኔ እንደ መጋቢ፣ ዮሐንስ ደግሞ እንደዚህ መልእክት ጸሐፊ ኃጢአት አታድርጉ ሲል መነሻው ምንድን ነው? ኃጢአት አመጽ ስለሆነ ኃጢአት አታድርጉ። ለምን? ኃጢአት እኮ አመጽ ነው። እንዴት ኃጢአት ታደርጋላችሁ? ኃጢአት ማለት እኮ ማመጽ ነው። በእግዚአብሔር ላይ እኮ ከፍ ከፍ ማለት እኮ ነው። በእግዚአብሔር ላይ እኮ መፈንቅለ መንግስት ለማድረግ መሞከር እኮ ነው። የእግዚአብሔርን ትእዛዝ ለመጣል መሞከር እኮ ነው። ታስታውሳላችሁ? ሁለተኛው መዝሙር ላይ አለቆችና ነገስታት ሹማምንቶች ተመካከሩ። በማ ላይ? በእግዚአብሔርና በመሲሁ ላይ ምን ተባብሎ ተመካከሩ? ኑ ማሰሪያቸውን ከኛ እንበጥስ፣ ገመዳቸውን ከኛ እንቁረጥ ተባባሉ። በእግዚአብሔርና እሱ በቀባው ላይ ተመካከሩ። ምን ብለው? ቀንበራቸውን እንስበር ተባባሉ። ኃጢአት ማለት እሱ ነው ወገኖች። ስለዚህ ዮሐንስ ኃጢአት አታድርጉ ይላል። ለምን? አመጽ ስለሆነ፣ ክፉ አቋም ስለሆነ፣ የማይበጀን ነገር ስለሆነ፣ ከባድ ቅጣትም ስላለው። ስለዚህ ኃጢአት ህመም ብቻ አይደለም ወንጀልም ነው። ኃጢአተኛ ህመምተኛ ብቻ አይደለም ወንጀለኛም ነው ማለት ነው። በእግዚአብሔር ላይ መነሳት ነውና ኢዮብ ላይ በጣም የሚገርመኝ ቃል አለ። ደፍሮትስ በሰላም የሄደ ማን ነው ይላል። እግዚአብሔርን ደፍሮ በሰላም ይሄዳል? እግዚአብሔርን ተዳፍሮ ዝም ብሎ ይሄዳል? የተነሱብህን አይደለም አንድ መዝሙር አለ፣ የታጠቁብህን እየቀጣሃቸው ተረቶች ሆነዋል። ተፈርተ ተከብረ አንተ ግን ኖረሃል። በእግዚአብሔር ላይ የተነሱ ሁሉ ምንድናቸው? የታጠቁበት ሁሉ ተረቶች ሆነዋል አይደለ? ስለዚህ ተረት መሆን እንፈልጋለን። ስለዚህ ኃጢአት አታድርጉ። ኃጢአት ማለት አመጽ ነው በእግዚአብሔር ላይ። ከእግዚአብሔር ጋር የሚጣሉ ምን ይሆናሉ አለች ሐና? ይደቃሉ አለች። ይደቃሉ። ከእግዚአብሔር ጋር የሚጣሉ ይደቃሉ። ኃጢአት እንደዛ ነው። ከእግዚአብሔር ጋር መጣላት ነው። ጦርነት ማወጅ ነው በእግዚአብሔር ላይ። ስለዚህ ይደቃሉ። ኃጢአት የሚለማመዱ ሰዎች፣ ሆን ብለው ኃጢአትን የሚሰሩ ወገኖች፣ የዚህ ላይ ዮሐንስ ብዥታ የለበትም። ኃጢአት የሚባል ነገር ጫፋችንን አይነካንም የሚል አቋም የለውም። ኃጢአትን ግን እንደ ውሃ የሚጨልጡ ኃጢአት ፕራክቲስ የሚያደርጉ በኃጢአት የሚኖሩ ሰዎች ግን በእግዚአብሔር ላይ ያመጹ ናቸው። የታጠቁበት ነው፣ የተነሱበት ነው። ስለዚህ ተረት ይሆናሉ። ስለዚህ ይደቃሉ ማለት ነው። ከባድ ነው። ስለዚህ ዮሐንስ አንደኛ መነሻው ኃጢአት አታድርጉ ለማለት ኃጢአት አመጽ ነው። በዚህ ደረጃ ተረዱት። ኃጢአት የሆነ የባህሪ ብልሽት አይደለም፣ የሆነ መሳት አይደለም፣ የሆነ የኑሮ ዘይቤ አይደለም። ኃጢአት አመጽ ነው። ኃጢአት ዓለም እንደምትለው አይደለም። ኃጢአት በቃ አመለካከት ነው፣ ፐርስፔክቲቭ ነው። ፐርስፔክቲቭ ማለት ነው እንደ አቋም እንዳተያየህ ነው። ይሄ ነገር ያምራል፣ ይሄ ግድግዳ ያምራል። ለሁሉም ሰው ያምራል እንዴ? ለሁሉም ሰው ያስጠላል እንዴ? ምንድነው ይሄ? ፐርስፔክቲቭ ነው፣ እይታ ነው፣ ሰብጀክቲቭ ነው፣ ግላዊ ነው፣ የራስ እይታ ነው የሚወስነው። ኃጢአትም እንደዚህ የተወሰደ ነው በዚህ ዓለም ላይ። አሁን ፐርስፔክቲቭ ነው። አንተ ኃጢአት መሰለ፣ ስለዚህ ራስን ኮነንክ። በተቻለ መጠን ራስን አትኮንን ነው የዚህ ዓለም ትልቁ ነገር አይደለም እንዴ? አትኮንን ራስህን፣ ዳውን አትሁን፣ አትፈር፣ አትሸማቀቅ፣ አንገትን አትስበር። በቃ ማንም የሚያደርገው ነገር ነው ያደረከው። እይታ ነው። እኛ የምንወስደው አቋም ነው ኃጢአትን ኃጢአት የሚያደርገው። ባለፈው ሳምንት አንድ ነገር ነግሬያቸዋለሁ። ምንድነው የሚለው? ተማክረው የፈሱት ፈስ አይገማም። ለምንድነው አይገማው? ፐርስፔክቲቭ ነው። አይግማ ካለን አይገማም። ሽቶ ነው ካለን ሽቶ ነው።
ምን ወስነው እኛ ነን። ፐርስፔክቲቭ ነው፣ እይታ ነው። አንድ ገጣሚ እውነት ማለት ከሚወዱስ መስማማት እንጂ ሌላ አይደለም ይላል። ታውቃላችሁ ይህን ግጥም አንብባችሁት ምናልባት ሊሆን ይችላል። እና አንድ የሚወዳት ሴት ለሷን የሚገጥመው እንደዚህ ያልሽው ነገር እውነት ነው ተቀብያለሁ ይላል። ለምሳሌ ሰማዩ እንደዚህ ርቆ ሳይወረወር ሁሉም የሚቆርሰው ግዙፍ እንጀራ ነበር ብለሽ የነገርሽኝ እውነት ነው ተቀብያለሁ፣ ምክንያቱም ወድሻለሁ። አባቴ ከሰው ሁሉ ይለያል፣ በአይኑ ብቻ ሳይሆን በማጅራቱም ያያል ብለሽ የነገርሽኝ እውነት ነው ተቀብያለሁ። መጨረሻ ላይ እንደዚህ ይላል፣ ግን ተላላ እንዳልመስልሽ፣ ሞኝ እንዳልመስልሽ፣ እውነት ማለት ከሚወዱስ መስማማት ነው እንጂ ሌላ ነገር አይደለም ይላል። ይኸውላችሁ ኦብጀክቲቭ የሆነ ትሩዝ የለም። እውነት ማለት መስማማት ነው። እናንተ ከተስማማን እውነት ነው እሱ። ስለዚህ እውነት ሰብጀክቲቭ ነው፣ የግል አመለካከት ነው፣ ፐርስፔክቲቭ ነው፣ እይታ ነው። ስለዚህ ችግር የለውም ከተስማማን። ለዚህ እኮ ነው ባለፈውም እንዳልነው ሬፕ ካልተፈጸመ አስገድዶ ካልደፈረ ወንጀለኛ አይደለም። ተስማምቶ ከሆነ ምን ችግር አለ? ተስማምቶ ከሆነ ማንም ካልተጎዳ ማህበረሰቡ ካላዘነ በዛ ጉዳይ ላይ ምን ችግር አለው? ሌላ የሚያዝን በሰማይ የለም። ህግ ሰጪ የለም፣ ቀጪ የለም። ኃጢአትን ልክ እንደዚህ የምድር ጉዳይ ነው የሚያደርጉ ሰዎች ማለት ነው። ዮሐንስ ኃጢአት ምንድን ነው ይላል? አመጽ ነው። ስለዚህ ኃጢአት አታድርጉ። ኃጢአት ማመጽ ነው በእግዚአብሔር ላይ መነሳት ነው። ፐርስፔክቲቭ አይደለም፣ እይታ አይደለም፣ የሰው አቋም ጉዳይ አይደለም፣ ሰብጀክቲቭ ቪው አይደለም። ኃጢአት ግልጽ የሆነ አመጽ ነው። ግልጽ የሆነ በእግዚአብሔር ላይ ጦርነት መክፈት ነው። ስለዚህ አይበጃችሁም እንዳታደርጉት ይላል። አንዱ ምክንያት እሱ ነው። ዛሬ ደግሞ ሁለተኛው ምክንያት ያስቀምጣል። ቁጥር 5 ላይ ነው ዛሬ የምንቆየው። ቁጥር 5 ላይ እንደዚህ ይላል፣ እርሱም በተውላተ ጽም ነው የተገለጠው። እርሱ የተባለው ማን እንደሆነ ይገባናል፣ ክርስቶስ። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። ሁለተኛው ኃጢአት ልንሰራበት የማይገባው ምክንያት እርሱ ጌታችን የምንወደው የተገለጠው ኃጢአት ሊያስወግድ ነው። እርሱ ሊያስወግድ የተገለጠውን ነገር እኔ የምንለማመደው ለምንድን ነው? ልብ በሉ። እርሱ የጠላውን ያስወገደውን ሊያስወግዶ የመጣውን ነገር እኔ ግን ወደ ቤቴ የማስገባው ከሆነ ምንድን ነኝ ማለት ነው? ከሱ ጋር ጠላት ነኝ። አንድ ሰው ቤት እየጠረገ እያለ ልበላችሁ፣ መጥረጊያ ይዞ ቤት ጠርጎ ውስጥ ያሉትን ቆሻሻ ሲያወጣ እነዛን ቆሻሻዎች አምጥቼ መልሼ በበትን ከዛ ሰው ጋር ሰላም ነኝ? ጠርጎ ያወጣውን ነገር መልሼ በበትን ነው እዚህ አምጥቼ። ክርስቶስ ሊያስወግድ የመጣውን ነገር አንተ ትለማመዳለህ። ክርስቶስ ሊያስወግድ የመጣውን ነገር አንተ ትጎትተዋለህ። እንዴት ታመጣዋለህ ወደ ራስህ? ኃጢአትን በመናምንቴ ገመድ ወደ ራሳቸው ለሚስቡ ወዮላችሁ የሚል ቃል አለ አይደል? የሚስቡ ወደ ራሳቸው እግዚአብሔር ያስወገደው አንተ ትስበዋለህ። እሱ የለፋውን፣ እሱ ሪጀክት ያደረገውን፣ እሱ ሊያስወግድ የመጣውን ነገር አንተ የምትለማመደው ለምንድን ነው? የእሱ ጠላት ካልሆንክ፣ ወዳጄ ነው ጌታዬ ነው ካልክ እንዴት እሱ ያስወገደውን ታመጣለህ ነው። ሌላኛው ምክንያት እሱ ነው። ከእግዚአብሔር ጋር የአቋም ጦርነት ስናደርግ፣ ከእግዚአብሔር ጋር በአስተላለፍ ልዩ ስንሆን እሱ ያስወገደውን እኛ እናነሳዋለን፣ እሱ ደግሞ ያነሳውን እኛ እንጠለዋለን። ይሄ ጠላትነት ነው። ይሄ የተጻፈው ለእግዚአብሔር ጠላቶች ነው። እንደውም ስለ ኤዶሚያስ ሰዎች የተጻፈ አንድ ቃል ልንገራችሁ። ሚልኪያስ 1:4 ላይ ሚልኪያስ 1:4 ላይ እንደዚህ ይላል። አዶሚያስ ማለት የኤሳው ሀገር ነው። ኤሳው ማለት ደግሞ የያዕቆብ ወንድምና እድሜ ልኩን ጠላት የሆነ ነው። እግዚአብሔር ሲያፈርስ እኛ መልሰን እንገነባለን ይሉ ነበር። እንደዚህ ይላሉ፣ እግዚአብሔር ያፈርሳል እኛ ግን እንገነባለን ሲሉ እነሱ ይሰራሉ እኔ ግን አፈርሳለሁ ይላቸዋል እግዚአብሔር። ምን ማለት መሰላችሁ? እሱ ያፈረሰውን መልሶ ይሰራሉ። ይሄ እንግዲህ ግልጽ ጠላትነት ነው። እዛ ቦታ ላይ ምንድን ነው የተጻፈው? ስለ ኤዶሚያስ ወይም ስለ ኤሳው ምን ተጽፏል? ያዕቆብን ወደድከው፣ ኤሳውን ጠላው። እንግዲህ ጠላትነቱ ይሄ ነው። እግዚአብሔር የሚያፈርሰውን እነሱ ይገነባሉ መልሰው። ስለዚህ ክርስቶስ ኢየሱስ ያስወገደውን ምን ለማመድ ከሆነ ምናመጣ ከሆነ መገለጫችን የምናደርገው ከሆነ የኛ ህይወት የምናደርገው ከሆነ እንግዲያውስ ክርስቶስን ጠልተነዋል። ከክርስቶስ ጋር ጠላትነት ነው። ኃጢአትን መለማመድ ወገኖች አንደኛ አመጽ ነው፣ ሁለተኛ ክርስቶስን መጥላት። ምክንያቱም የተገለጠው እሱ ኃጢአትን ሊያፈርስ ነው።
ኃጢአትን ሊያስወግድ ነው። ሊያስወግድ ተገልጦ እሱ ያስወገደውን ካስወገደበት አምጥቼ እንደገና ሪሳይክል አድርጌው ማመጣው ከሆነ እንግዲህ እሱ ጠላት ነኝ። ይሄ ሊሰመርበት የሚገባው ነገር አድርጎ ዮሐንስ ያስቀምጠዋል። በመሰረቱ ለእግዚአብሔር መገዛት ማለት ሲተረጎም ከሱ ጋር መስማማት ማለት ነው። አሁንም ከሱ ጋር ተስማማ ይላል እግዚአብሔር ቃል። ከሱ ጋር መስማማት ማለት ደግሞ የወደደውን መውደድ የጠላውን መጥላት ማለት ነው። አቋሜ ከሱ ጋር አንድ ሲሆን ማለት ነው። በዓለም እንኳን ሀገሮች ላይ ከሆኑ ትልልቅ እና ልዕለ ኃያል ከሚባሉ ሀገሮች አስተላልፋቸውን ያደርጋሉ። ከዛ በኋላ ከአሜሪካ ካምፕ ጋር የተሰለፈ ሀገር የአሜሪካ አቋም ይሆናል። ድምጽ ሲሰጥ ቮት ሲያደርግ የአሜሪካን ፊት አይቶ ድምጽ ይሰጣል። ያጸደቀችውን ያጸድቃል፣ የኮነችውን ይኮነናል። ይሄ እንግዲህ በአቋም አንድ ላይ መሰለፍን የሚያሳይ ነገር ነው። እኛ ከእግዚአብሔር ጋር ተሰልፈን ከሆነ አቋማችን የሱ አቋም ነው። የጠላውን እንጠላለን፣ የናቀውን እንንቃለን፣ ያፈረሰውን እናፈርሳለን እንጂ አናነሳውም። መዝሙረኛው ላይ እንደዚህ ይላል። መዝሙር 139 ላይ በጣም የምወደው ቃል አለ። ይሄ የህይወት አቋም ሊሆን የሚገባ ሐሳብ ነው። መዝሙር 139 ከቁጥር 21 እስከ 22 እንደዚህ ይላል መዝሙረኛው። አቤቱ የሚጠሉን እኔ ጠላሁ አይደለሁምን? ስለ ጠላቶቼስ አልተሳቀቅኩምን? ፍጹም ጥል ጠላኋቸው ጠላቶችም ሆኑኝ ይላል። እንዴት ደስ የሚል አቋም ነው። የጠላሃቸውን የጠላሁ አይደለሁምን? ያንተ ጠላት የማንም ጠላት ነው? የኔም ጠላት ነው። አንተ ያልተስማማ ለኔ ሊስማማኝ አይችልም። አንተ የጠላኸው የኔ ወዳጅ ሊሆን አይችልም ነው የሚለው እግዚአብሔር ራሱ። በዚህ አቋም ነው ለተከታዮቹ የሚመሰክረው። የጠላሁትን ጠልተሃል፣ የናኩትን ንቀሃል፣ ስለዚህ ወዳጄ ትሆናለህ የሚለም በዚህ መንገድ ነው። እንደ አፌ ትሆናለህ፣ የከበረውን ከተዋረደው ብትለይ እንደምን ትሆናለህ? እንደ አፌ አይደለ? የናኩትን ብትንቅ ያከበርኩትን ብታከብር። እግዚአብሔር ለነቢያቱ እንደዚህ ናቸው። እንደ አፌ ትሆናለህ፣ ነብዬ ትሆናለህ። ነብይ ማለት ማዝ ኦፍ ፒስ ኦፍ ጋድ ማለት ነው፣ የእግዚአብሔር አፍ ማለት ነው። እንደዛ የምትሆነው መቼ ነው? ያከበርኩትን ስታከብር፣ የናኩትን ምን ስታደርግ? ስትንቅ። ይሄ ነው ከእግዚአብሔር ጋር መቆም ማለት ይሄ ነው። ከእግዚአብሔር ጋር መስማማት ማለት ይሄ ነው። እሱ የጠላውን መጥላት ነው፣ ያስወገደውን ማስወገድ ነው፣ የሚጸየፈውን መጸየፍ ነው። ራእይ ዮሐንስ ላይ ምዕራፍ 2 ቁጥር 6 ላይ እኔ ምጠላውን የኒቆላውያን ሥራ ጠልታልና መልካም አድርገሃል። የኒቆላውያን ሥራ ጌታ ጠልቶታል። እኔ ምጠላውን ጠልታል፣ መልካም አድርገሃል። እግዚአብሔር የጠላውን መጥላት አለብን፣ የናቀውን መናቅ አለብን። በተቃራኒ የተፈረደባቸው የተኮነኑ የተገሰጹ ሰዎችን ብትመለከቱ ደግሞ ከዚህ በተቃራኒ አቋም ይቆማሉ። ለምሳሌ አካብ የተባለው የእስራኤል ንጉሥ ማን ነው? ኢዮሳፍጥ። አካብ እንግዲህ የእግዚአብሔር ጠላት ሆኖ የሚመላለስ ነው። ምክንያቱም አካብ ማለት በኤልዛቤል የሚመራ ጣዖትን በቤተ መንግስቱ የሚያስቀምጥ እስራኤልን በአጠቃላይ ወደ ርኩሰት የወሰደ ሰው ነው። የእግዚአብሔር ጠላት ነው፣ ከሃዲ ነው አካብ። ኢዮሳፍጥ ደግሞ የይሁዳ ንጉሥ ነው፣ መልካም ነው፣ በዳዊት መንገድ የነበረ ሰው ነው። ነገር ግን የተነቀፈበትን ነገር ብትመለከቱ ሁለተኛ ዜና 19:2 ላይ እግዚአብሔርን የሚጠሉትን ትወዳለህን? ከሃዲውን ታግዛለህን? ተባለ። ተጻራል ከእግዚአብሔር ጋር በአቋም የጠላውን ወደሃል፣ የናቀውን አክብረሃል። ቆሮንቶስ ላይ ጳውሎስ የቆሮንቶስ ሰዎች ምን እንደሚላችሁ ታውቃላችሁ አይደለ? ዓለማውያን እግዚአብሔርን ማያውቁ ለምን እንደሚላችሁ ታውቃላችሁ? ከእግዚአብሔር ጋር በአቋም አንድ አይደሉም። ኢቭን ትዳራቸው ላይ እንኳን ችግር ሲፈጠር በእግዚአብሔር ቤት የተናቁትን ሰዎች ፈራጅ ያደርጋሉ አይደለም የሚለው። ቫልዩ ሲስተማቸው በጣም የወረደ ነው። የተናቀውን ያከብራሉ፣ የከበረውን ያዋርዳሉ። እና እኛ ክርስቶስ ኢየሱስ ያፈረሰውን ክርስቶስ ኢየሱስ ያስወገደውን ነገር ማድረግ ማለት ከሱ ጋር ጠላትነት መሆኑ በጣም ሊሰመርበት ያስፈልጋል ማለት ነው። እኔ የጌታ ባሪያ ነኝ ካልኩኝ የራሴ አቋም የለኝም። ጌታ የሚጠላውን እጠላለሁ ማለት ነው፣ የሚወደውን እወዳለሁ ማለት ነው። ባሪያ የራሱ አቋም የለውም። የጌታው ጠላት የሱ ጠላት ነው። የጌታ ወዳጅ የሱ ወዳጅ ነው። ሌላ ምንም ነገር አያደርግም። ስለዚህ ክርስቶስ ጌታዬ ነው ማለት የምችለው የሚጠላውን ስጠላ ነው። ኃጢአትን ጠልቷል።
ከመጥላትም አልፎ አስወግዶታል። ስለዚህ ኃጢአትን ልወድ አልችልም፣ ከኃጢአት ጋር ልጫወት አልችልም፣ ኃጢአት ጋር ልከርም አልችልም፣ ኃጢአትን ልለማመድ አልችልም። ምክንያቱም የኔ ጌታ የሆነው ክርስቶስ ሊያስወግደው ስለተገለጠ። እዚህ ጋር ተገለጠ የሚለውን ቃል ብንመለከተው ደስ ይለኛል። ተገለጠ፣ እንደተገለጠ ዮሐንስ የክርስቶስ ኢየሱስን መምጣቶች፣ ሁለት መምጣቶች አሉት አለ ክርስቶስ ኢየሱስ። ሁለተኛ መምጣት አለው ገና የምንጠብቀው። መጀመሪያ ደግሞ ስጋ ለብሶ የመጣበት መምጣት ደግሞ አለ። ይሄን ታውቃላችሁ። ክርስቶስ ኢየሱስ ወደዚህ ምድር የመጣው ወይም የሚመጣው ሁለት ጊዜ ነው። አንዱ ስጋ ለብሶ መጀመሪያ የመጣበት፣ ሁለተኛው ደግሞ ዓለምን ሊያሳልፍ የሚመጣበት። እነዚህን ሁለት የክርስቶስ ኢየሱስን አመጣጦች ዮሐንስ መገለጥ እያለ የሚጠቀምባቸው መገለጥ። ለምሳሌ ስለ መጀመሪያ ምጽአቱ ምዕራፍ 1 ቁጥር 2 ላይ፣ ምዕራፍ 3 ቁጥር 5 ላይ፣ ምዕራፍ 3 ቁጥር 8 ላይ የክርስቶስ ኢየሱስን መወለድ አይደለም የሚለው መገለጥ ይለዋል። እንደተገለጠ ይለዋል። ትርጉሙ ይገባቸዋል። መገለጥ የሚለው ቃል ለምን ተጠቀመ ካላችሁ አንድ ስህተት ትምህርት ነበረ፣ አሁንም ድረስ አለ። የክርስቶስ ኤግዚስተንስ ወይም የክርስቶስ ህልውና ስጋ ሲለብስ የተጀመረ የሚመስላቸው ብዙዎች አሉ። ክርስቶስ ኢየሱስ ፕሪ ኤግዚስተንስ ነበረው። ስጋ ከመልበሱ አስቀድሞ ለዘላለም የተባረከ አምላክ ነው። ለዘላለም ህልውና ያለው አምላክ ነው። ስለዚህ ተገለጠ ነው እንጂ ምን ስጋ ሲለብስ ተወለደ ከሚለው ቃል ይልቅ ተገለጠ። ለምን? መጀመሪያ አላየነውም፣ አሁን ግን ተገለጠ። በስጋ መገለጡ ፕሪ ኤግዚስተንሱን ነው የሚያሳየው። ዮሐንስ በዚህ ቃል ነው ሆን ብሎ የሚጠቀመው። እኔ ተገለጥኩኝ አይደለም የተወለድኩበትን ዓመተ ምህረት እንትን ብዬ በዚህ ዓመት ተገለጥኩኝ ብል ምንድን ነው የምሆነው? ሐሰተኛ። ምክንያቱም እኔ ከመወለድ በፊት አልነበርኩም፣ እዚህ ፕላኔት ላይ አልነበርኩም። ተብሎ የተቆጠረው እድሜ በዛን ቀን ነው። ከዛ በፊት የለውም። በእግዚአብሔር አይን ነበርኩኝ። ዓለም ሳይፈጠር አውቆኛል። ያልተሰራ አካሌ አይኖቹ አይቶታል። የተፈጠሩ ቃሎቼ ሳይኖሩ በመጽሐፉ ተጽፏል። ነገር ግን ፕሪ ኤግዚስተንስ ግን አልነበረኝም። ስወለድ የተጀመረው ታሪኬ፣ ቅድም የተጀመረው ታሪኬ ምናምን የሚል መዝሙር ነበር። ታሪኬ የተጀመረው ሲወለድ፣ ክርስቶስ ኢየሱስ ግን ታሪኩ የተጀመረው ሲወለድ አይደለም። ለዚህ ነው ማርያም የክርስቶስ አስገኝ ያልሆነችው። ገብቷችኋል? አላስገኘችውም፣ አላስጀመረችውም። የተገለጠባት መሳሪያው መንገዱ ብቻ ነች። ከሱም ፕሪ ኤግዚስተንስ ነበረው። ከሷ በፊት ለዘላለም የተባረከ አምላክ ሆኖ ኖሯል። ስለዚህ ዮሐንስ ሆን ብሎ እንደተገለጠ ይላል። በስጋ መምጣቱን መገለጥ ነው የሚለው። ምክንያቱም አስቀድሞ ነበር። ህልውናው ከዘላለም በፊት ነበር። በኢተርኒቲ ፓስ ውስጥ ነበር እሱ። በኋላ ተገለጠ። ሁለተኛው መምጣቱንም እንደገና ምንድን ነው የሚለው ዮሐንስ? መገለጥ። እንደገና ደግሞ ምዕራፍ 2 ቁጥር 28፣ ምዕራፍ 3 ቁጥር 2 ላይ ደግሞ የሁለተኛ መምጣቱንም መገለጥ ነው የሚለው። ለምን መገለጥ ለምንድን ነው የሚለው? ባለፈው ተነጋግረናል። በተወስ ምዕራፍ 2 ቁጥር 28ን ስንመለከት ምክንያቱም አሁን ክርስቶስ በመካከላችን የለም እንዴ? አለ አይደለ? ነገር ግን ዓለም ያየዋል። ኢቭን እኛም በስጋ አይናችን እናየዋለን። ሳናየው የወደድነው አለ በመካከላችን። እየሰራም ነው፣ እየተናገረንም ነው፣ እየፈወሰንም ነው፣ እያነጻንም ነው። ነገር ግን ወደ መታየት ሲመጣ ተገለጠ እንላለን። ያልነበረ ነገር ኢንቨንት መደረጉን አይደለም የሚያሳየው ማለት ነው። ክርስቶስ በመጀመሪያ መምጣቱም ድንገት በቃ በዛን ቀን አይደለም ህልውናው። ሁለተኛ ሲመጣም በቃ በምድር ላይ ያልነበረ አካል ሆኖ አይደለም የሚገለጠው። አሁንም እየሰራ ነው፣ አሁንም እየገዛ ነው፣ አሁንም በባሪያዎቹ በኩል እየሰራ ያለው እሱ ነው። ነገር ግን ወደ መታየት ይመጣል። ሁለቱንም መገለጦቹን ሁለቱንም መምጣቶቹን መገለጥ ይላቸዋል ዮሐንስ። በዚህ ሴንስ ነው። ዓለም ሳይፈጠር ነበር፣ አሁንም አለ ለዘላለም። እንደውም የአዲስ ኪዳን ትልቁ ቃል መመሰላችሁ ጌታችን ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ምንድን ነው? ያው ነው። ትናንትና ማለት ኢተርኒቲ ፓስት ላይ፣ ዛሬ ማለት የሥጋ ወራቱ ላይ፣ ለዘላለምም ደግሞ ያው ነው፣ አይለወጥም። ስለዚህ ክርስቶስ ተገለጠ ነው እንጂ የሚባለው ተወለደ ብለን እንደ ሰው ልደት አይደለም የክርስቶስ ልደት የምናከብረው ማለት ነው። ይሄንን እግረ መንገዳችን እዚህ ጋር እንመልከት። መጋረጃው ተነሳ፣ አንቪል ተደረገ እንጂ መጀመሪያም ነበር፣ ሁሌም ነበር። ነገር ግን ተገለጠ። ባለፈው አንዲት ጠይቃኝ ነበር። በብሉይ ኪዳን ላይ ክርስቶስ ኢየሱስ ተናግሯል። እንደውም በብሉይ ኪዳን ላይ
እንደተናገራቸው ዮሐንስ ላይ ይናገራቸው። ከመጀመሪያው ለእናንተ የተናገርኩት እኔ ነኝ አላቸው ዮሐንስ። ማን ሲሉት ከመጀመሪያው ለእናንተ የተናገርኩት እኔ ነኝ አላቸው። ከመጀመሪያው ማለት በሙሴ በኩል ተናገረ የነበረው እኔ ነኝ አላቸው ክርስቶስ ኢየሱስ። ከመጀመሪያው ለእናንተ የተናገርኩት እኔ ነኝ። ሙሴ ማን ነው? አብርሃም ቅኔን ያይ ዘንድ ሐሴት አደረገ አየም ደስም አለው። እንደ 50 ዓመት ያልሞላ ሰው ከአብርሃም በፊት ነበርኩ ስላለስ አብርሃም ሳይፈጠር ነው ነበርኩ አላቸው። ተመልከቱ፣ ከዘላለም ጀምሮ ኤግዚስት ያደረገ መሆኑን ነው ዮሐንስ የሚነግረን። ግን እዚህ ጋር ደግሞ አንድ ወሳኝ ቃል እንመልከት። ኢየሱስ የተገለጠው ኃጢአት ምን ሊያደርግ ነው? ሊያስወግድ ተገለጠ። ቁጥር 5 ላይ እንሂድና እሱም ኃጢአትን ሊያስወግድ እንደተገለጠ ታውቃለህ። ሊያስወግድ የሚባለው ቃል በተለያዩ የእንግሊዝኛ ቨርሽኖች ላይ የተለያየ ትርጉም አለው። ሊያነሳ፣ ሊሸከም፣ ቱ ሊፍት አፕ፣ ቱ ቢር፣ ቱ ሪሙቭ በሚባሉ ቃሎች ተገልጧል። በስነ መለኮት ቋንቋ እነዚህ ሁሉ የእንግሊዝኛ ቃሎች ናቸው። ለተራ ለቃም ለምናምን የምንጠቀምባቸው ነው። ቢር ማድረግ መሸከም ነው። ሊፍት አፕ ማንሳት ነው። ሪሙቭ ማስወገድ ነው። እነዚህ ሁሉ ቃሎች ተገልጠዋል። በስነ መለኮት ቋንቋ ፕሪፒቴሽን የሚባል ቃል ነው። ፕሪፒቴሽን ማለት ደግሞ ስርየት የሚባለውን ቃል የሚያሳይ ቃል ነው እና ይሄ የእግዚአብሔር ቃል ክርስቶስ ኢየሱስ ያደረገውን በዚህ ሴንስ ነው የሚያስቀምጠው። እስከ አንዳንድ ጥቅሶችን እንመልከት። ለምን ተገለጠ አለ ዮሐንስ? ኃጢአት ምን ሊያደርግ ተገለጠ? ሊያስወግድ የሚባለው ቃል ግን እንዴት አድርጎ የሚል ትርጉምንም አብሮ ይሰጠናል። ስለዚህ ስለሱ ትንሽ እናገራለሁ። አስቀድሜ ግን ይሄንን ሐሳብ የሚገልጡ ሌሎች ቃሎችን ከእግዚአብሔር ቃል እንመልከት። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ ወደ ክርስቶስ የጠቆመ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እስኪ በሉልኝ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ወደ ማን እያሳየ? የዓለምን ኃጢአት ምን የሚያደርግ? የሚያስወግድ ይላል። ዕብራውያን 9:28 ላይ ደግሞ የብዙዎችን ኃጢአት ተሸከመ ይለናል። መሸከም ቱ ቢር የሚለውን ማለት ነው። አንደኛ ጴጥሮስ 2:24 ለም ደግሞ እሱ በስጋው ኃጢአታችንን ተሸከመ ይለናል። መሸከም የሚለውን ቃል ያስቀምጠዋል። ኢሳይያስ 53 ላይ ይህን ሐሳብ ታገኛላችሁ። ስለዚህ ከዚህ ቃሎች ተነስተን ክርስቶስ ኃጢአትን ሊያስወግድ ተገለጠ የሚባለውን ሐሳብ ስትመለከቱ አንድ ትልቅና ወሳኝ ቋንቋና ትልቅ መረዳት ልንይዝ ያስፈልጋል። ኃጢአት እንዴት ነው የተወገደው? ክርስቶስ እንዴት ነው ያስወገደው ሲባል ዲሊት አድርጎት ነው፣ አንዱ አድርጎት ነው። የሆነ ፕሬስ አድርጎ አንድ ነገር ተጭኖት ነው ያስወገደው ወደሚል ነገር እንዳንመጣ ወገኖች በደንብ ስሙኝ። እዚህ ጋር በጣም ትልቅ የክርስትና እምብርት ትምህርት ስለሆነ ክርስቶስ ኃጢአታችን ምን አድርጎታል? አስወግዶታል። በሉ እስኪ አስወግዶታል። ግን እንዴት አስወገደው ነው ትልቁ ነገር። እንዴት አስወገደው? አምላክ ስለሆነ እሱ ተወገድ ቢለው ይወገዳል አይወገድም? ለምሳሌ ባህሩም ነፋሱም ታዘዘለት አይደለ? ምን በላለው? ነፋሱን ጸጥ በላለው፣ ጸጥ አለ አይደለም? ወጀቡ ምን አለው? ገሰጸው አይደለ? ቀጥ አለ አይደለ? በዛው ኃጢአታችን ልክ እንደዚህ ቃል አውጥቶ አስወገደው። በደንብ ስሙኝ። ይሄ በጣም ወሳኝ ነጥብ ስለሆነ ኃጢአታችን ምን ሊያደርግ ተገለጠ? ሊያስወግድ ተገለጠ። ግን እንዴት አስወገደው? ጥፋ ብሎ አስወገደው ወይ? ብንበል ብሎ አስወገደው ወይ? ወገኖቼ ክርስቶስ ኢየሱስ ዳግመኛ ሲመጣ፣ ዳግመኛ ሲገለጥ፣ ሁለተኛ ሲገለጥ ጠላቶቹን በአፉ ቃል ይሽራቸዋል። እንደውም አመፀኛውን አጠቃላይ የዚህን ዓለም ስርዓት ሁሉ ይሽራል ክርስቶስ ኢየሱስ አይደለም? እንዴት አድርገው የሚሽረው? ከአፉ ስለታም ሰይፍ ወጣ ጠላቶቹን ይመታ። ስለዚህ ቃሉ ራሱ ይሽራቸዋል አይደለም? ክርስቶስ ኢየሱስ ሲገለጥ፣ በሁለተኛ ምጽአቱ ሲገለጥ በምድር ላይ የነበረው ገዢ፣ በምድር ላይ የነበረው ስርዓት፣ የከበረው ነገር ሁሉ ምን ይሆናል? ይሻራል አይደለ? እንዴት አድርጎ ይሻራል? ቅጽበታዊ በሆነ መንገድ ይሻራል። በአፉ ቃል ይሽረዋል። እንደውም ተሰሎንቄ ላይ ጳውሎስ አመፀኛውን ሲገልጠው በመገለጡ በአፉ ቃል የሚሽረው አመፀኛ ይላል። በአፉ ቃል ለሚሽረው። ስለዚህ የአፉን ቃል መቋቋም አይችልም። ምክንያቱም የክርስቶስ ፈጣሪ ነው እና በቃሉ ፍጥረት እንደተፈጠረ ሁሉ በቃሉ ፍጥረት ይጠፋል። ይህ ከባድ ነገር ነው እንዴ? ጠፋ ቢለው ምን ይሆናል? ባህሩን ጸጥ በል ሲለው ምን አለ? ነፋሱን ወጀቡን ጸጥ በል ሲለው ምን አለ? ስለዚህ
እነዚህን ሁሉ ጠላቶቹን ቅድም እንዳለው በመሲሁ ላይ በእግዚአብሔር የተመካከሩት እነዚህን ዓለም ገዢዎች ሁሉ በአንድ ቃል የሚያጠፋቸው አይደለም እንዴ? እንደውም እንደዚህ ይላል ዳንኤል ምዕራፍ 2 ቁጥር 35 ላይ የዳንኤልን ህልም ተመልከቱ። ማን ነው የፈታውን ህልም? የናቡከደነጾርን ህልም። ህልሙ ላይ ምንድነው የምትመለከቱት? ትልቅ ብልጭልጭታው የበዛ ምስል አይደለም? ራሱ ምንድነው? ወርቅ፣ ደረቱስ ብር፣ ከዛስ ናስ፣ ከዛስ ብረት፣ ከዛስ ሸክላ፣ በጣም ረጅም፣ በጣም ብልጭልጭ፣ በጣም የሚያስገርም ትልቅ ምስል ሲፈታ ይሄ ምስል ምን ማለት ነው አለ ዳንኤል ሲፈታው። የዓለም ነገስታት ናቸው አይደለም? ወርቁ ማን ነው? አንተ ነህ። ማን? ናቡከደነጾር የባቢሎን መንግስት፣ ከዛስ የፋርስ መንግስት፣ የሜዶን መንግስት፣ ከዛስ የግሪክ መንግስት፣ ከዛስ የሮም መንግስት። እነዚህ ሁሉ መንግስታት ናቸው። ከዛ እጅ ሳይነካው ከተራራ ላይ ድንጋይ ይንከባለላል። ያቺ ድንጋይ ትንከባለልና ያንን ምስል ትመታዋለች። ምስሉ ምን ይሆናል? ይወድቃል። ከዛስ በኋላ በአውድማ ላይ እንዳለ እብቅ ሆነ። ነፋስ ወሰደው። ቦታውም አልታወቀም። ምን ወሰደው? ነፋስ ወሰደው። የዓለምን ስልጣኔ ሁሉ ምን ይወስደዋል? ነፋስ ይወስደዋል። የዓለምን ገዢዎች ሁሉ ምን ይወስዳቸዋል? ነፋስ ጠርጎ ይወስዳቸዋል። ብን ብሎ ይጠፋሉ ማለት ነው። እንደ እብቅ እንደ ገለባ ብን ብሎ ይጠፋሉ። ኃጢአታችን እንደ እብቅ እንደ ገለባ ብን ብሎ ጠፋ? ጥያቄው እሱ ላይ ነው። ኃጢአታችን፣ በደላችን፣ የኛ ነውር ብን ብሎ በገለባ እንደሚጠፋው ነው ወይ የጠፋው? በፍጹም አይደለም። እዚህ ላይ ነው አስወገደ ሲባል በጣም ተራ ቃል አድርገናት ልክ ብን ብሎ ጠፋ ምናምን ብሎ ገስጾ እንዳጠፋው ከመሰለን ሁለት ችግሮች ውስጥ እንገባለን። አንደኛው ችግር እናቃለዋለን፣ መዳናችን እናቃለለዋለን። መጽሐፍ ቅዱስ ግን እንደዚህ ይላል፣ እሱ ኃጢአታችን ተሸከመ። ይኸውላችሁ ያስወገዱ እንዴት አድርጎ መሰላችሁ? እሱ ላይ ወስዶት ከኛ ላይ አነሳውና እሱ ትከሻ ላይ ተቀመጠ። እሱ ጫንቃ ላይ ሆነ። እሱ በደላችን ሁሉ እሱ ላይ ሆነ። እሱ ላይ ከሆነ በኋላ አስወገደው ማለት ብን ብሎ እንዲጠፋ አይደለም ያደረገው፣ እሱ ላይ ተደረገ። እሱ ላይ ተቀመጠበት። ኢሳይያስ 53 ቁጥር 6 ላይ እግዚአብሔርም የሁላችንን በደል በማን ላይ አኖረ? በእርሱ ላይ አኖረ። ኃጢአት ልክ እንደ ዕዳ ነው። ዕዳ ዝም ብሎ አይጠፋም። ዕዳ ይሸጋገራል እንጂ አይጠፋም። ፊሊሞና ላይ ምዕራፍ 1 ምዕራፍ ነው ያለው 18 ጀምሮ ስትመለከቱ አናሲሞስ በአንዳች ነገር የበደለ ከሆነ ወይም ዕዳ ያለበት ከሆነ ምን አድርግ? ይቅር በለው፣ ማረው ነው ያለው። በእኔ ላይ ጻፈው፣ እኔ ጳውሎስ በገዛ እጄ እከፍላለሁ ብዬ እፈርማለሁ። ይኸው እኔ ላይ አዙሮ የእሱን ዕዳ ወደ እኔ አምጣው። ሆቴል ገብታችሁ ሰው ቢል ከፍላችሁ ታውቃላችሁ? እስኪ እሷን ቢል ወደ እኔ አምጣ አይደለም የምትሉት? አታስከፍላት ማለት ትችላላችሁ? በልቶ ጠጥቶ ምን አይቻልም። አምጣ ቢሉን እኔ ላይ ጻፈው፣ ከኪሴ ከፍላለሁ። እኔ እንዳለበላ ቁጥር ማለት ይቻላል እንዴ? በቃ አታስብበት። እንዳለበላ ቁጥር ቶ ዝም ብሎ ወደ ቤቱ ኖ አይቻልም። ቢሉን አምጣልኝ ለኔ። ጳውሎስ እንደዛ ነው ያለው። አናሲሞስ በድሎ ከሆነ የወሰደው የተበደረው ነገር ካለ ዕዳ ካለበት እኔ ላይ ጻፈው፣ እኔ ጳውሎስ በገዛ እጄ እከፍላለሁ ብዬ እፈርማለሁ። ክርስቶስ ኢየሱስ ብናርጎ ኃጢአታችን አላጠፋውም፣ እሱ ላይ አስቀመጠው። ለዚህ ነው ኢሳይያስ 53 ላይ ቁጥር 4 ላይ እሱ ደዌያችንን ተቀበለ ሕመማችንን ተሸክሟል የሚለው። ተሸከመ፣ እሱ ላይ ነው ያደረገው። የሆነ ቦታ ብን ብሎ እንዲጠፋ አላደረገውም፣ እሱ ላይ ያደረገው። የሁላችን ዕዳ ወሰደና እሱ ላይ አስቀመጠ። ለዚህ ነው መጽሐፍ ቅዱስ እንደዚህ ቃል ይጠቀማል። ሮሜ 11 ቁጥር 27 ላይ ኃጢአታቸውን ስወስድላቸው ከነሱ ጋር የምገባው ኪዳን ይሄ ነው። ምን ሳደርግላቸው? ስወስድላቸው። የሆነ ቴክ አደረገ፣ የሆነ ሰው ወሰደው ማለት ነው። ስወስድላቸው፣ ኃጢአታቸውን ስወስድላቸው። ኃጢአትን ስተውላቸው አይደለም የሚለው፣ ምክንያቱም ዝም ብሎ አይተውም። ኃጢአት ዝም ብሎ ብናይልም ስወስድላቸው፣ ወስጄ የሆነ ቦታ አስቀምጠዋለሁ ማለት ክርስቶስ ላይ፣ ክርስቶስ ጫንቃ ላይ፣
ክርስቶስ ትከሻ ላይ ነው በደላችን ሁሉ የተቀመጠው። ስለዚህ ሽግግር ነው የተደረገው ማለት ነው። ይሄንን በብሉይ ኪዳን በሚቀርቡት መስዋዕቶች ውስጥ እንመለከተዋለን። ብሉይ ኪዳን ላይ ሰውየው ሲናዘዝ ከብት ይዞ ይመጣና እጁን ካህኑ ፊት ሆኖ ምን ያደርጋል? በጉ ላይ ወይም ያመጣው ከብት ላይ ይጭንና ይጸልያል፣ ኃጢአቱን ይናዘዛል። ከዛ በኋላ የሰውየው በደል ወደ ማን ይተላለፋል? ወደዛ በግ፣ ወደ ንጹህ በግ፣ ወደ ምንም ወዳልሰራው። ከዛ ያ በግ ይታረዳል። ወይ ደግሞ የሚለቀቅ ፍየል አለ፣ ይሄ ስኬፕ ጎት የሚባለው ወይ ደግሞ የሚቀበዘበዘው ፍየል የሰውየውን ሁሉ ጦስ እዛ ላይ ይቀመጣል። ፍየሉ ይለቀቃል፣ ሁለተኛ ላይ ይመለስ፣ በምድረ በዳ እንዲቀበዘበዝ ይደረጋል። የሰውየው ኃጢአት ትራንስፈርድ ነው የሚሆነው ወዴት? ወደ በጉ፣ ወደ ፍየሉ፣ ወደ መስዋዕቱን የሚተላለፈው እንጂ ዝም ብሎ ባዶ ሆኖ ሰውየው አይመለስም። ምክንያቱም ኃጢአት እንደዛ አይደለም በባህሪው፣ ምትክ ይፈልጋል። ዕዳ ነው፣ መወራረስ አለበት፣ መከፈል አለበት። ያልተከፈለ ዕዳ በፍጹም ሊቀመጥ አይችልም። ኃጢአት ዕዳ ነው። እግዚአብሔር ደግሞ ፍዳን የሚያስከፍል አምላክ ነው ይላል ኤርምያስ ላይ። በጣም የሚገርም ፍዳን በእውነት ያስከፍላል። ፍዳን የሚያስከፍል አምላክ ነው ይላል። ፍዳ ይከፈላል። ክርስቶስ ምን አለ? የመጨረሻውን ሳንቲም እስክትከፍል ድረስ ከዛ ከቶ መከፈል አለበት። ማይከፈል አይደለም፣ ይከፈላል። በነፃ አይደለም። ዝም ብሎ በቃል ብቻ መሻር አይቻልም። ጠላቶቹን በአፉ ቃል ሽሯቸዋል። ዕዳችን እንደዛ አይደለም። ዕዳችን መወራረድ ነው የሚኖርበት። ሰንበዲ ስለኛ መክፈል አለበት። ራሱ ላይ አድርጎ የኛን ቦታ ወስዶ የኛን ሁሉ ዕዳ ተሸክሞ መክፈል አለበት። ክርስቶስ እንደዛ ነው ያደረገው። እንደዛ ነው የተደረገው። ስለዚህ ከዚህ ሁለት ነገሮችን ቅድም እንዳልኳችሁ እናገኛለን፣ ወይ ደግሞ ከሁለት ስህተት እንጠበቃለን። አንደኛው ስህተት ክርስቶስ አንዱ አድርጎ ወይ ደግሞ ዲሌት የሚባለውን በተን ተጭኖ ወይ ደግሞ ነፋሱን እንዳደረገው ገስጾ ኃጢአታችን አስወግዶ ቢሆን ኖሮ ይቀልብናል። የኛ ኃጢአት የኛ በደል የክርስቶስን ሞት ንጹህ የእግዚአብሔር ልጅ እንዲሰቃይ ያደርጉታል። ወገኖች ክርስቶስ ኢየሱስ በጣር እንዲያሳልፍ አድርጎታል። እንዲያመው አድርጎታል። ተሰምቶት ላማ ሰበቅታኒ ብሎ ልጮ ያ ፔኑ በጣም እንዲሰማው ስለ ፓሽን ዊክ ስለ ሕማማት ስናስብ ምንድን የምናስበው? ክርስቶስ ኢየሱስ በእርግጥ ተሰምቶታል። እግዚአብሔር ፊቱን ሰውሮበታል። ለምን ታውከኝ እስኪል ድረስ ደርሷል። ስለዚህ ዋጋ ከፍሏል ክርስቶስ ኢየሱስ። ስለዚህ ይሄ ከሆነ ከኃጢአት ጋር መጫወት እንችላለን እንዴ? በቀላል አይደለም የተወገደው፣ በክርስቶስ ሞት ነው። ይሄንን እንድንረዳ ነው። ሁለተኛ ነገር ደግሞ ሌላው ከዚህ ውስጥ የምንረዳው ነገር ኃጢአታችን በእርግጥ እንደተወገደ እርግጠኛ የምንሆነው ለዚህ ነው። ድንገት ኃጢአት ይመለስ ይሆን? የሆነ አንዳንድ በሽታ ያገረሻል አይደል? አገረሸበት ይባላል አይደል? በሽታው ያገረሽብኝ ይሆን? ይመለስብኝ ይሆን? የት እንደሄደ አልታወቀማ፣ ቦታውም አልታወቀም ምናምን። የሆነ ቦታ ከሆነ ሄደው ቢመለሰስ ድንገት በምን አውቃለሁ? ዋስትና ይኖረኛል 100%? ከኔ ጋር ናቸው አይደል? በደንብ እየገባችሁ ነው። የሆነ በጣም የሚያስጨነቃችሁ የነበረ ድንገት ዲሳፒር ቢያደርግ በሰላም አትቀመጡም አይደል? ጦር ሜዳ ላይ በነገራችን ላይ አንዳንድ ጊዜ ጠላት ድምፁን ያጠፋል፣ አይተኩስባቸውም፣ ይጠፋል። ነገር ግን ሁሌ በስጋት ነው። ከዚህ አቅጣጫ ይመጣ ይሆን? ከዚህ ይመጣ ይሆን? ምክንያቱም ሲወገድ አላየ ነው፣ ግን ጠፍቷል፣ ጸጥ ብሏል። አንዳንድ ጊዜ እናዛ እንሆናለን። በራሳቸው ኤክስፔሪየንስ አድርጋችሁ ሊሆን ይችላል። አንዳንድ ጊዜ የሆነ ቦታ የሚያማችሁ ነገር የሆነ ነገር ድንገት ጠፍቶ ምናምን እንደገና ያገረሽውም ብላችሁ አትሰጉ። ምክንያቱም መድኃኒት አልወሰድኩ፣ ኦፕሬሽን አልተደረግኩ፣ የሆነ ነገር አልተደረገ፣ ድንገት የመሻል ስሜት ተሰማኝ። ምን ይታወቃል? ድንገት አገርሽቶ ደግሞ ጨምሮ ቢመጣስ የሚል ስጋት አለብን አይደል? ግን ሲቆረጥ አይተን ቢሆንስ የሆነ ነገር ተደርጎ እቻ ታርለ ያስጨነቀች ጠጠሯችን ነች እንትኗ ይሄ ነው ቢወገድስ? እፎይ። ድንገት የሆነ ሰላም ሲሰማን ግን አንረጋጋም። ስለዚህ ወገኖቼ ስለ ኃጢአታችን ስርየት 100% እርግጠኛ የምንሆነው ክርስቶስ ላይ ስለሆነ ነው። ገብቷችኋል?
እርሱ ማን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀ እርሱ ስለኛ ምን አደረገው? ስለዚህ 100% እርግጠኛ ነን ስለ ኃጢአታችን ስርየት። ኃጢአታችን ይፈለጋል አይገኝም። አንድ 3 ጥቅሶች ልስጣችሁ ከብሉይ ኪዳን ኤርምያስ 31:34 ላይ ኃጢአታቸውን ደግሜ አላስብም። ለምን ነው ደግሞ የማያስበው? የሆነ ቦታ ስላለፈ ነው፣ ስለተከፈለ ነው። እንደገና ኤርምያስ 50:20 ላይ የእስራኤልና የይሁዳ በደል ይፈለጋል አይገኝም ይላል። ይፈለጋል ግን አይገኝም። እንደገና ሚክያስ 7:19 ላይ ኃጢአታችንን በባህሩ ጥልቅ ይጥለዋል ይላል፣ ይጠቀጥቀዋል። ስለዚህ ተፈልጎ ይገኛል አይገኝም። የሆነ ወደ ጓሮ አይደለም የሚያደረገው፣ የሆነ ሰወር አይደለም የሚያደረገው፣ እንዳይመለስ ነው ያደረገው። ገብቷችኋል? ስለዚህ ኃጢአቴ እንደገና ያገኘኛል፣ በኃጢአቴ ልቀጣ እችላለሁ የሚል ስጋት የለብንም። የደህንነት ዋስትናችን ይሄ ነው። ክርስቶስ ኢየሱስ መስዋዕት የከፈለላቸው የሞተላቸው ሁሉ ያለምንም ጥርጥር ለዘላለም ጽድቅ ተቆጥሮላቸዋል። ለምን? ይሄው በጣም ተከፍሏል፣ በእርግጠኝነት ተከፍሏል። ገብቷቸዋል? ኢፌክቹዋል ፔመንት ይባላል። በስነ መለኮት ቋንቋ ኢፌክቹዋል ነው ማለት ነው፣ ውጤታማ ነው። በቃ አያዳግምም፣ ተከፍሏል። አይተናል በዓይናችን። እንዳልኳችሁ ነው ቅድም አንድ በሽታ ያስጨነቀው ሰው ያስጨነቀው ነገር ሲወገድለት ካየ በዓይኑ ስጋት የለበትም። ካላየ ድንገት ከተሻለው ግን ቦታ ስለውጦ ከሆነ ይላል፣ ድንገት ቢመለስስ ይላል። ስለዚህ ኃጢአታችን በእርግጠኝነት እንደተነሳ የምናውቀው ክርስቶስ እንዳስወገደው እርግጠኛ የምንሆነው ያስወገደው በቃል ሳይሆን ራሱ ላይ አድርጎ ስለዛም ሞቶ ስለዛም ዕዳ ከፍሎ ከዛስ በኋላ ሞቶ ደግሞ አልቀረም። እግዚአብሔር ስለረካ በክርስቶስ መስዋዕትነት አስነስቶታል ከሙታን። እግረ መንገዴን እዚህ ጋር አንድ ነገር ልንገራችሁ። ስለ ጽድቃችን ሲናገር መጽሐፍ ቅዱስ ሁለት ነገር ይናገራል። የእኛ ጽድቅ ማለት ምን ማለት ነው? የክርስቶስ መታዘዝ። በአንዱ አለመታዘዝ ብዙዎች ኃጢአተኛ እንደሆኑ፣ በአንዱ መታዘዝ ብዙዎች ምን ይሆናሉ? ጻድቃን። ስለዚህ የኔና የእናንተ ጽድቅ ማለት የክርስቶስ መታዘዝ ነው። ከሕግ በታች የተወለደ ክርስቶስ ኢየሱስ ሕጉን ሁሉ ጠብቆ አንድም ሳይከሰስ በኋላ የምንመጣበታለን ነው ክርስቶስ ኢየሱስ ይሞት። ስለዚህ በምድር ላይ ያደረገው ጽድቅ ሁሉ ማድረግ አስፈልጎታል እንዴ? ክርስቶስ አላስፈልገው። ለማን ያደረገው? ክርስቶስ ኢየሱስ ከሕግ በታች ተወልዶ ሕግን ሁሉ አክብሮ አንዳችም ነገር ሳያስቀር በእግዚአብሔር ፐርፌክትሊ የሰራው ለማን ነው? ለኔ ነው ጽድቅ የሆነልኝ። ስለዚህ የክርስቶስ ኢየሱስ ጽድቅ፣ የክርስቶስ ኢየሱስ መታዘዝ፣ የክርስቶስ ኢየሱስ ሕጉን ሙሉ በሙሉ ማክበር ነው ጽድቄ። እንደገና ደግሞ ከሙታን መነሳቱን ጽድቄ ይሏል አይደል? ሮሜ ላይ እኛን ስለ በደላችን ተላልፎ የሰጠውን እኛን ስለማጽደቅም የተነሳውን ኢየሱስ ይላል። ጽድቃችን ተደርጓል ትንሳኤው። ስለዚህ እንዲህ አይነት ጥያቄ በተጠየቁስ የክርስቶስ ኢየሱስ መታዘዝ፣ የክርስቶስ ኢየሱስ ሕጉ መፈጸም ነው ያንተ ጽድቅ ወይስ የክርስቶስ ከሙታን መነሳት ነው ያንተ ጽድቅ ቢባል ሁለት አይደለም፣ ጽድቃችን አንድ ነው። ምን ማለት መሰላችሁ? የክርስቶስ ኢየሱስ መታዘዝ፣ የክርስቶስ ኢየሱስ ሕጉ መፈጸም ነው የኛ ጽድቅ። ነገር ግን ክርስቶስ ኢየሱስ እንደታዘዘ ሕጉ እንደጠበቀ እግዚአብሔር በምን መሰከረ? ክርስቶስም ከሙታን በማስነሳት። ስለዚህ ማስነሳቱ ክርስቶስ ምን ማለት ነው? እግዚአብሔር መርካቱ ምን ማለት መሰላችሁ? አንድ ሰው 100% የደፈነን ተማሪ ውሰዱና 100% የደፈነው ፈተናው የሰራ ቀን ነው ወይስ ታርሞ የሰጠው ቀን ነው? ወይስ የታረመ ቀን ነው? ሲሰራ ነው የታረመው አይደለም? አስተማሪ አፕሩቭ ማድረግ አለበት አይደለም? 100% አምጥታ ማለት አለበት አይደል? ስለዚህ ትንሳኤው ማለት የታረመበት ቀን ነው። ክርስቶስ ኢየሱስ ያደረገውን ስራ ሁሉ እግዚአብሔር አጸደቀ። አንድም ነገር የቀረኝ ነገር የለም። ረካው፣ ጽድቄ ረካ። ኃጢአትን የጠላሁትን ያህል ተከፈለ። ይኸው ዕዳው በምን አረጋገጠ? እግዚአብሔር ክርስቶስን ከሙታን በማስነሳት። ለምን ሰዎች ከሙታን ያልተነሱት? ከክርስቶስ በፊት የሞቱት እነ ዳዊት መቃብራቸው ይኸው በዚህ ያለ። ለምን አልተነሱ? ኃጢአት አለባቸው። ክርስቶስስ ሞት መቃብር ይዘው ዘንድ አልቻለም። ለምን? ጻድቅ ነው። ስለዚህ ክርስቶስ ባዶ መቃብር ለኛ የጽድቃችን ማህተም ነው። ለምን? ክርስቶስ ኢየሱስ በሙሉ መታዘዝ ታዟል። ስለዚህ መቃብሩ ባዶ ነው። እግዚአብሔር ክርስቶስ ኢየሱስን አስነስቶታል ከሞት። ለምን? ሙሉ በሙሉ አርክቶታል።
ሙሉ በሙሉ ጽድቅን አድርጓል ክርስቶስ ኢየሱስ። ጽድቃችን እሱ ነው። ስለዚህ ወገኖቼ 100% እርግጠኛ ነን ስለ መዳናችን። ከስሙ ተከፍሏል። ሁለት ቦታ እኔም ክርስቶስም አልከፍልም የኔን ኃጢአት። ገብቷችኋል? እግዚአብሔር ሁለት ያስከፍል፣ ሰው እንኳን ሁለት ያስከፍልም አይደለም። ቅድም እንዳልኳችሁ ምግብ ቤት አንድ ሰው ከከፈለልኝ እኔም አልከፍልም፣ ሁለት ሰው አይከፍልም። ሕግም አይፈቅድም ይሄንን። ስለዚህ ገሃነም እንደማልገባ ማቀው ክርስቶስ ኢየሱስ የገሃነምን ቅጣት ስለወሰደልኝ ነው ቤት በቀራንዮ መስቀል ላይ። ስለዚህ ይሄን ዋስትና ይሰጠናል ማለት ነው። ይሄ የዚህ ነገር እና እዚህ ቦታ ላይ እንደዚህ ይላል ክርስቶስ ኢየሱስ በሚናገርበት ጊዜ ክርስቶስ ኢየሱስ ኃጢአታችንን ወሰደልን። ግን በሌላ አነጋገር እዚህ ጋር ጨምሮ መናገር የሚያስፈልግ ነገር ኃጢአተኛ የሆኑ ሰዎች በክርስቶስ ኢየሱስ ያልሆኑ ሰዎች በደላቸው ግን ሊወገድ አይችልም። አንዳንድ ጊዜ ባለፈውም ሳምንት ስናገር እንደነበረ ኃጢአት እንደ በሽታ በራሱ ጊዜ ይጠፋል፣ በራሱ ጊዜ ይለቃል ብሎ የሚያስቡ የዋ ሰዎች አሉ። የሚረሳ የሚመስላቸው፣ እግዚአብሔር የሚተው የሚመስላቸው። ኃጢአት አይተውም፣ በባህሪው ሊተው አይችልም። ኃጢአት ያልተከፈለ ዕዳ ሁሉ ይወራረዳል፣ የመጨረሻው ሳንቲም ይከፈላል። ይህም በደንብ ተመልከቱ። የክርስቶስ ሞት ኢፌክቹዋል የሆነላቸው ምርጦቹ እንደማይጠየቁ ሁሉ የዘላለም ሕይወታቸው ዋስትና እንዳለው ሁሉ በክርስቶስ ኢየሱስ ያልሆኑት ደግሞ በዘላለም ስቃይ ይሰቃያሉ። ለምን? ኃጢአት መከፈል ስላለበት። ኃጢአት የሆነ ጊዜ ዲሳፒር አያደርግም፣ ቆይቶ አይጠፋም። በሽታ ሁሉም በሽታ መታከም አይፈልግም። ይህን ደጋግሜ ነው የምናገረው። ኃጢአትና በሽታን ማመሳሰላቸው አንዱ ነገር ይሄ ነው። ሁሉም ህመም መታከም ግድ አያስፈልገው፣ በራሱ ጊዜ ይጠፋል። ጉንፋን ይዟችሁ የሆነ ቤታችሁ ተቀምጣችሁ ምናምን ከተወሰነ ጊዜ በኋላ የለም ቫይረሱ፣ ሳይክሉን ጨርሶ ይወጣል ከሰውነታችሁ። ኃጢአት እንደዚህ አይነት ሳይክል የለውም፣ ሁሉ ጊዜ ይኖራል። ጥቅሶች ልስጣችሁ። ዘሁልቁ 32 ቁጥር 23 ላይ ኃጢአታችሁ በእርግጥ እንደሚያገኛችሁ እወቁ ይላል። ኃጢአታችሁ ያገኛችኋል፣ ሰምዌር ያገኛችኋል፣ የሆነ ጊዜ ያገኛችኋል። እንደገና ዘፍጥረት 42 22 ላይ ወንድማቸውን በድለው ጉድጓድ ጥለው ነበርና ይሄው በቃ አልተወንም፣ በደሙ ይፈላለገናል አሉ። እውነታቸውን ነው፣ አይተውም ኃጢአት። ኢሳይያስ 59 12 ላይ ኢሳይያስ 59 12 ላይ ምሳሌ 13 21 ላይ እነዚህ ሁሉ ቦታዎች ላይ ኃጢአት አይጠፋም። ኃጢአት ዲሳፒር ላይ ያደርግ አይችልም፣ ብን ሊል አይችልም። ኃጢአት በራሱ ጊዜ አይጠፋም። ልንገራችሁ፣ እንኳን ድርጊቶቻችን አይደለም የተናገርናቸው ነገሮች እንኳን ራሱ አይጠፉም አይደለም። ጌታ ምን አለ? ሰዎች ስለሚናገሩ ስለ ከንቱ ንግግራቸው በፍርድ ቀን ምን ያደርጉበታል? ማቴዎስ 12:36 ላይ መልስ ይሰጡበታል። አይጠፋም። ኃጢአት በራሱ አይጠፋም፣ ካልተወሰደ አይጠፋም፣ የሆነ ሰው ካልወሰዱ አይጠፋም። ኃጢአት ማላይ ነው ትልቁ ነገር። ክርስቶስ ላይ እንደሆነ ካመንክ በክርስቶስ ኢየሱስ ነህ ማለት ነው። ስለዚህ አይፈረድብህም። በክርስቶስ አይደለም እንግዲያውስ ይፈረድብሃል። ምንም ጥያቄ የለም። ሊጠፋ አይችልም ኃጢአት፣ በፍጹም አይጠፋም። አለ ዘመን ይቆጠር፣ ጊዜ እንትን ይበል። አንዳንድ ሰዎች አለ እግዚአብሔር ማረሳሳት የሚባል ነገር ታውቃላችሁ? በሰው የሆነ ነገር አድርጋችሁ ሰውን ታረሳሳላችሁ አይደል? ለምሳሌ አንዳንድ ህጻናት ልጆች የሆነ ነገር ያደርጉና የሆነ ይጠፋሉ ከወላጆቻቸው። ከዛ በኋላ ሲረሳላችሁ፣ በእርግጥም ሰው ሰብአዊ ፍጡር ስለሆነ ይረሳል። አንተ ረሳኸው እኮ ነው ይባላል አይደል? እግዚአብሔር ይረሳል እንዴ? አይረሳም። ኃጢአት አይረሳም ወገኖች፣ ይታሰባል። እንደውም መጽሐፍ ቅዱስ እንደዚህ ያለ ለይሁዳ በተጻፈው የትንቢት መዝሙር 108 ላይ ኃጢአቱ ትታሰብ፣ አትወገድ፣ አትጥፋ ይላል። ትታሰብበት። ኃጢአት አይጠፋም ወገኖች፣ ብን ብሎ አይጠፋም። የእኛም ኃጢአት አልጠፋም፣ ክርስቶስ ላይ ነው የሆነው። ክርስቶስ ነው ዋጋ የከፈለበት እንጂ ኃጢአት በባህሪው አይጠፋም። እንደውም ኃጢአት ይከማቻል፣ እንደ አካውንት ነው። ገብቷችኋል? ይደልባል። እንደውም
የይሁዳ ኃጢአት ታስሯል፣ ተከማይቷል የሚል ቃል አለ። ኃጢአት የተከመረባቸው ሰዎች ይላል ጢሞቴዎስ ላይ። ኃጢአት በባህሪው እንደዛ ነው፣ አይጠፋም። እንደውም ይከመራል፣ እንደውም ይጨምራል። ኃጢአት አይጠፋም። ስለዚህ ክርስቶስ ኢየሱስ የከፈለላቸው እንደከፈለላቸው ያመኑና በሱ ያሉ ሰዎች አይፈረድባቸውም። ሌሎቹስ ይጠየቃሉ በኃጢአታቸው። ስለ ክርስቶስ ኢየሱስ መጨረሻ የሚናገረው ልናንሳና እንጨርስ። በእርሱም ኃጢአት የለም ይላል። በእርሱም ኃጢአት፣ ለዚህ ጽድቃችን የሆነ በእርሱም ኃጢአት የለም። ዮሐንስ ክርስቶስ ኢየሱስን ሲያቀርበው አንደኛ ጻድቅ ብሎታል ምዕራፍ 2 ቁጥር 1 ላይ። እንደገና ንጹህ ብሎታል 3:3 ላይ። ጻድቅ ብሎታል፣ ንጹህ ብሎታል፣ ደግሞ ኃጢአት አልባ ብሎታል 3:5 ላይ ደግሞ። ጻድቅ ነው፣ ንጹህ ነው፣ ኃጢአት አልባ ነው ክርስቶስ ኢየሱስ። ይሄንን መጽሐፍ ቅዱስ ሁሉ ስለሱ ይናገራል። ለምሳሌ ዕብራውያን 4:15 ላይ ክርስቶስ ኢየሱስ ከኃጢአት በቀር በነገር ሁሉ እኛን እንደመሰለ ይናገራል። አንደኛ ጴጥሮስ 1:19 ላይ ንጹህ በሆነ ነውር የሌለው አድርጎ ክርስቶስን ያቀርበዋል። 2:22 ላይም አንደኛ ጴጥሮስ 2:22 ላይም እንደዚሁ ክርስቶስ ኢየሱስን ንጹህና እንከን አልባ አድርጎ ያቀርበዋል። አንደኛ ቆሮንቶስ 5:21 ላይም ኃጢአት ያላወቀውን እርሱን ይላል። ኃጢአት ክርስቶስ ኢየሱስ የለበትም፣ አያውቁም። ይሄን ደግሞ ያላመኑበትም ጭምር አልካዱም። ዮሐንስ 8:46 ላይ ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው አላቸው። ማንም በክርስቶስ ላይ ጣት መቀሰር አልቻለም። እንደገና ደግሞ አሳልፎ የሰጠው ማን ነው? ተላልፎ የሰጠበት ጲላጦስ ሊፈርድበት ያለው ራሱ ንጽህናውን መስክሯል ደጋግሞ። ሉቃስ 23 ቁጥር 4 ላይ፣ ሉቃስ 23 ቁጥር 14 ላይ፣ ሉቃስ 23 ቁጥር 38 ላይ በእነዚህ በሶስት ቃሎች ላይ ምንም አንዳች በደል አላገኘሁበትም። መርምሬው ምንም የጲላጦስ ምስክርነት የክርስቶስን ንጽህና የሚያረጋግጥ ሌላ ምስክርነት አልተገኘበትም። ሰይጣን ደግሞ አሁን ግን ሰዎችን ፈሪሳውያን አነሳ። መጀመሪያ ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው አላቸው። አንዳቸውም ሊመሰክሩበት አልቻሉም። ጲላጦስን አነሳን፣ ምንም አላገኙበትም አለ። ሰይጣን ራሱን ደግሞ እናንሳው። የዚህ ዓለም ገዢ ይመጣል፣ በእኔ ላይ ግን አንዳች የለውም። ስለዚህ ሰዎችም ንጉሱም ሰይጣንም በክርስቶስ ላይ አንዳች ነገር የላቸው። ክርስቶስም ራሱ ስለ ራሱ ሲናገር ማን በኃጢአት እንዴት ሊከሰኝ ከእናንተ የሚችል ማን ነው ብሏቸዋል። ለምንድን ነው የክርስቶስ ንጽህና ከምን ይመነጫል ካላቸው ከማንነቱ ይመነጫል። ክርስቶስ አምላክ ነው። አምላክ ደግሞ ኃጢአት ሊያደርግ አይችልም። ኃጢአት አያደርግም ብቻ አይደለም ሊያደርግ አይችልም። ክርስቶስ ኢየሱስ ፐርፌክት ነው፣ ኃጢአት ሊያደርግ አይችልም። እግዚአብሔር ማይችላቸው ነገሮች ተጽፈዋል። ይዋሽ ዘንድ አይችልም አይደለም። ፍርድን ያጣምም ዘንድ አይችልም። ራሱን ይክድ ዘንድ አይችልም። ክርስቶስ ኢየሱስ እግዚአብሔር ነው። ስለዚህ ኃጢአት ማድረግ አይችልም። ማድረግ አይችልም ማለት ምን መሰላችሁ? ኃጢአት ለሱ ኢንኮምፓቲብል ነው። ኃጢአት ሊያውቅ አይችልም። ኃጢአት አያውቅም። ኃጢአት ያላወቀውን እርሱን ነው። ኃጢአት ያልሰራውን አይደለም፣ ኃጢአት ያላወቀውን። ክርስቶስ ኢየሱስ ኃጢአት ሊኖርበትም አይችልም። ምክንያቱም አምላክ ነው። ፍጹም ሰው ፍጹም አምላክ ነው። ስለዚህ ያለ ኃጢአት ኖሯል። እሱ ነው ጽድቃችን ወገኖች፣ እሱ ነው ዋስትናችን። ስለዚህ ነው በድፍረት የምንገባው የምንወጣው። ስለዚህ ነው የእግዚአብሔር ፍርድ የማያስፈራን። ተወግዷል ፍርዳችን። የጌታ ስም ብሩክ